አብርሃም ታደሰ እንዴ እኔ በድያለሁ የሚል ቃል ለካ ያውቃል። እርግጠኛ ነኝ ሰሞኑን ተለማምዶት ነው። ይሄን ነገር ሰሞኑን ተለማምዶት መሆን አለበት። እንዴ እኔ በድያለሁ፣ እኔ ጥፋተኛ ነኝ እኮ ነው ያለው። እኔ በድዬሻለሁ፣ እኔ ጥፋተኛ ነኝ። እንግዲህ ሄርሜላን ከእግሯ ስር ተንበርክኮ ነገ ደግሞ እግሯን እያጠበ ይመጣል። ያው እሱ እግር ማጠብ ልማድ ስላለበት ነው። በነገራችን ላይ ቅድሚያ ግን የሩትዬን እግር ነበር ያጠበው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ። ውድ ቤተሰብ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ እንዳያችሁት አብርሃም ታደሰ ሌላ ቻናል ከፍቶ ለሩታ ያው ቻናሏ ተመቶባታል፣ ሪፖርት እየተደረገ ነው እያለ ነው እና ማለት ነው። እኔ ግን እውነት ይሄ ቻናል ሪፖርት ተደርጎባችሁ ነው ወይስ ደግሞ ሌላ ለማሳደግ ፈልጋችሁ? ካልሆነ እናንተ ዩቲዩበሮች እኮ ጥቅመኛ ናችሁ በነገራችን ላይ እውነት ለመናገር ማለት ነው። እንደው ለሐቅ ተናገሩ። አሁን አብርሃም እውነት ሄርሜላን አፍቅሯት ነው የሚመስላችሁ? ኔቨር። መቼም አብርሃም ከሄርሜላ ጋር ፍቅር የለበትም። ምናልባት እንደው ከስንት ጊዜ ቆይታ በኋላ ከሩታ ጋር ወስኖ የመጨረሻ ከተለያየ በኋላ ምናልባት ትክክለኛ ፍቅር ሊኖረው ይችላል እንጂ አሁን ላይ ውሸት ነው፣ ማስመሰል ነው የያዘው ማለት ነው። እና ብዙ ይሄን ሰሞን ደግሞ እየተደረገ ያለው ቻናል እየተዘጋብን ነው ገለመሌ እንደዛ እያሉ ሌላ አዲስ ቻናል እየከፈቱ ማሳደግ ነው የጀመሩት ማለት ነው። ለምን ይሄኛው ቻናል እያለ ያኛውን ቻናል ማን ሰብስክራይብ ያደርጋቸዋል? እና ፌመስ ዩቲዩበሮች በጣም ኃይለኛ ናቸው። በዚህ አጋጣሚ አንድ ፌመስ ያው ከዩቲዩበሮች መካከል ስሙን ባልነግራችሁም ለጓደኛዬ እኔ የስደት እህት ነኝ እባክሽ ሸርትልኝ ብትለው ማለት ነው የምሬን ነው የምላችሁ ማርያምን 5000 ትከፍያለሽ ለመሸረት ብቻ ማለት ነው 5000 ትከፍያለሽ ያላት ሰውዬ አለ ያላት ልጅ አለ። እና ምንድነው በጣም ውሸታም ናቸው። ይሄኔ ሪፖርት መሆኑ ላይሆን ይችላል እኮ በመጀመሪያ ደረጃ ማለት ነው። ወይ የሄርሜላን ቻናል ስሙን ቀይራችሁ ምናምን ለሌላ ተሰጡት ለሌላ ልሸጡ ሊሆን ይችላል። አይታወቅም የእናንተ ነገር። ምክንያቱም እነጽጌም እነዳኒም ከዚህ በፊት አድርገው ስለነበረ ማለት ነው። ለማንኛውም ዛሬ እንግዲህ አብርሃም ሄርሜላን ይቅርታ ብሏታል ማለት ነው። በመጀመሪያ ደረጃ ግን ማለት የመሬን የምላችሁ አሁን ሄርሜላን ተቀበዩ ሄርሚዬ ግን አስለፊውና ተቀበዩ የምትሉ ሰዎች ማለት ነው ገደል አትክተቷት። የምር እናንተ እህት ካላችሁ ለእህታችሁ የምታስቡ ከሆነ ከእንደዚህ አይነት ድንጋይ ራስ ከሆነ ሰው ጋር ሄርሜላ እድሜዋን እንድታቃጥል አትፍቀዱላት። ከምሬ ነው የሚላችሁ። የዛሬን ደስታ አትዩ። ምናልባት ዛሬ ታርቋት እኮ ፍቅር ሊያጫውተው ይችላል። ግን አብርሃም ከነገር ውስጥ ይወጣል ማለት ዘበት ነው። ዘበት በዙሪያው ያሉ ሰዎችን በሙሉ እየጎዳ እያስለቀሰ የሚኖር ወንድ ነው። እውነት እናንተ ትክክለኛ ወዳጅ ከሆናችሁ ሄርሜላን አትገፋፏት ከእንደዚህ አይነት ባለጌ የወረደ ሰው ጋር እንድትሆን ማለት ነው። የእሷ ፍቅር የሚገባው የእሷ ቫሊዩ የሚገባው የሚያፈቅራት የሚወዳት የሚንከባከባት እኮ ሰፍሎ እየጠበቃት ሊሆን ይችላል እኮ። ሲቀጥል ደግሞ እያያችሁት ነው አይደለ? ይቅርታ እያላት እንኳ እኔ ያፈቅርሻለሁ ሄርሚን ያፈቅርሻለሁ፣ እኔ ተሳስቼ ነው ፍቅር አለብኝ ካንቺ በጣም ስለማፈቅርሽ ነው ይቅርታ እየጠየቅኩሽ ያለሁት እንኳን አላላትም። አንድ ጊዜ ነው ያልሰማሁትም ተሳስቼ ያፈቅርሻለሁ ሲላት አንተ ዝም ብለህ እንጂ የመጣኸው እውነት ወደኛ አፍቅረኛ አይደለም እንኳን እያለችው አፈቅርሻለሁ የሚል ቃል አልወጣውም እሱ ማለት ነው። ታዲያ ከእንደዚህ አይነት ሰው ግን ለምንድን ነው እናንተ የምትገፋፏት? የምሬን ነው እንዴ። በኋላ የሆነ ነገር ስትሆን እናንተ ይዛችሁ ያዙኝ ልቀቁኝ ጎዳ ሰበራት ትላላችሁ። ሳትሰበርና ሳትጎዳ በፊት ነው ጥንቃቄ ማድረግ ካለባችሁ። አሁን ላይ ነው ጥንቃቄ እንድታደርግ መምከር ያለባችሁ እናንተ ማለት ነው። እኔ ስላየሁኝ ነው። አበባ ምናምን ነገር አበባ ምን ይሰራላታል? በየጊዜው ልቧን እንደዚህ እያጠለሽ እንደምጣድ እንደ ብረት ምጣድ እያከሰለው የሚሄድ ከሆነ አበባ ለሷ ምን ይሰራላታል? አበባ እኮ ልቧን ሊጠግነው አይችልም። አይ ጉድ! እንደው ሰዎች ግን እብድ ናቸው አንዳንድ። እግዚአብሔርን አንዳንድ ሰዎች ልቦና አይስጣችሁ። ዛሬ አሁን ወዶ እንዳይመስላችሁ ትክክለኛ ይቅርታ አይደለም። ይኸው እኔ ገርሞኛል ማለት አብርሃም ይህን ቃል ያውቀዋል እስከምን ነው የደረስኩት ማለት ነው። እድሜ ዘላለሙን ሲኖር ሩታን እኮ አጥፍቼብሽ ከሆነ ድብን አርጎ አጥፍቶ እኮ ማለት ነው። እኔ አጥፍቼብሽ ከሆነ ነው እንጂ እኮ አጥፍቼብሻለሁ በድዬሻለሁ የሚል ቃላት እኮ አውጥቶ አያውቅም። አንተ ባለጌ ወራዳ ማለት ነው አብርሃም። ይሄን ያክል ዋጋ የከፈለችልን ሴት ለአንተ ስንት መከራ ስንት ቤተሰቦቿን ያሰደበች ሴት አንተ አንድ ቀን በድዬሻለሁ ብለህ ይቅርታ ጠይቃት አታውቅም። ዛሬ ግን ትናንትና ለመጣች ለሄርሜላ በድዬሻለሁ ይቅርታ አድርጊልኝ። ለዛውም እኮ ሳታፈቅራት እኮ ነው የውሸት ፍቅር። እንደው ያንተ ፍቅርማ ጥንቅር ብሎ ይቅርባት። የምሬን ነው። ሄርሜላ በጣም ነው የምትቦንስ። በነገራችን ላይ አንተ የምትገባት ወንድ አይደለም። አንተ ለማንም የምትገባ ሰው አይደለህም። ለሶስቱም ሴቶች አትገባም። ይቦንሷላ በጣም ነው የሚበልጡብህና እየሰማችሁ ከሆነ የሚናገረውን አሁን እኔና እሷ ብንጣላ ሰው ደስ ይለዋል፣ ሩታና ፍቅር ደስ ይላቸዋል። እኔ ደግሞ ያንን ነገር አልፈልገውም አለ ማለት ነው።
ሄርሜላ የምሬ ነው። አንቺ ሰው ከሆንሽ ከምር ጠንካራ ክብርሽን የምታስጠብቂ ሴት ከሆንሽ አብርሃም መጀመሪያም የተናገረውን መስማት አለብሽ። ይሄን ቪዲዮ ደጋግበሽ ስሚው፣ ለምን ወደ አንቺ እንደመጣ እሱ ተዋርዶ እንዳይቀር። እሱ እንዴት ነው የሩታና የፍቅር ያደረጉበት ነገር በጣም ስላበሳጨውና ስላናደደው ፍቅር ሆኖ መስሎ ለመታየት ነው የመጣው ወደ አንቺ። የኔ እናት ልብሽን ጠብቂው። የምሬን ነው። ከልብሽ ማንም የሚቀርብ የለም። አንቺ ነሽ። ማንም ከአብርሃም ጋር ሁኚ እንደዚህ እያለ ቢያሽቃብጥልሽ ልብሽን የምታውቂው አንቺ ነሽ። ቆፍጠን ብለሽ ዛሬ ቆፍጠን ብለሽ ደሸን። ለነገሩን ያላምነሽም እኮ አላምነሽም ሄርሚዬ። ምክንያቱም እኔ አንቺን ቲማቲም ልብ ምን አሳመነኝ? ነገ አፍርጠሽ ልትመጭ እንዴ? ግን አሁን የተናገርኩት ነገር እውነት ነው። ማርያምን ነው የምላችሁ። አብርሃም አውቆ ነው በቃ ሆይ ለማለት ነው የፈለገው። ሩታን ተናግረዋለች። እኛን ለማናደድ እኛን ለማበሳጨት ነገ ከአንቺ ጋር ፍቅር ሆኖ ሊመጣ ይችላል ብላሻለች አይደል? እንግዲህ ማየት ማመን ነው፣ እያየሽው እስከሆነ ድረስ ማለት ነው። እኔ ሄርሜላን ማመን በጣም ከባድ ስለሆነ አሁን ይቅርታ አታደርግለትም ብዬ ግግም አልልም። ስለምታደርግለት ታደርግለታለች። እመኑኝ። ይቅርታ ባደረገችበት አንደበቷ ደግሞ መታ ታለቅሳለች። የምሬን ነው የምላችሁ። ምክንያቱም አብርሃም እግሩ ታስሮ የሚቀመጥ ሰው አይደለም። ሲቀጥል ደግሞ አንተ አብርሃም፣ አንተ ወራዳ ማለት ነው። እኔ የምለው ማለት ሩታ እኮ ከአንተ አንድ ይቅርታ ነው የምትፈልገው። ከአንተ እኮ ምንም ነገር ፈልግ አይደለም እንደዚህ የምትሆነው። አንድ ይቅርታ። እንዴት ነው ያጠፋኸውን ጥፋት አምነህ አዎ እንደዚህ አድርጌሻለሁ ሳላውቅ ተሳስቼ ነው ብለህ ይቅርታ እንድትጠይቃት ነበረ ፍላጎቷ እስከዛሬ ድረስ ማለት ነው። አንተ ግን ከሰው ትመርጣለህ አይደለ? እድሜ ልክህን ሲያስመርጥህ ይኑር አብርሃም ታደሰ። እድሜ ልክህን እንደው ሲያስመርጥህ። ሴቶች የተባሉ አይበርኩትልህ። የምሬን ነው። ሲጀመር አንተ ከማንም ሴት ጋር መኖር የምትችል ወንድ አይደለህም። ምክንያቱም ልክስክስ ስለሆንክ ማለት ነው። ገረመኝ እኮ ዛሬ ይቅርታ ተደፍቶ ስንት መከራና ስንት ስቃይ የወረደባት ልጅ እያለች ዛሬ ለሄርሜላ ተደፍቶ ይቅርታ ጠይቃ ማለት ነው። ይቅርታው እኮ መልካም ነበር። ሩታ ለምንድን ነው ይቅርታ የማይገባት ታዲያ? ሩታ ምን አድርጋህ ነው? ምንም እኮ ያደረገች ነገር የለም። እኛ ስንቴ እንንገርህ? ኧረ ስንቴ እንንገርህ? አብርሃም አንተ ንገሩኝ ባይነ ብላለች ፍቅርዬ። እውነቷን እኮ ነው። አንተ ካልተነገርክ ስለማይገባህ እና ለአንተ በነገራችን ላይ ሄርሜላም ሩታም ሳትሆን ፍቅር ነው እስከ ጥግ ድረስ ማለት ነው። ትናንትና ራሱ እንደዛ ሲናገር አንተ አፍን ከፍተ የት የምትሄድበት ምክንያት የለም ተባለ። ቀጥ ብሎ ቆመ ማለት ነው። እና ኧረ ምን አይነት የተረገመ ልጅ ነው ይሄ ሰው ግን በፈጣሪ ስም እንዲህ የሩታን መካድ ይቻላል? እንዲህ ማለት የሩታን ነገር መካድ ይቻላል? ሩታ ያደረገችልን ነገር መካድ ይቻላል? አንተ ብትክደው አደባባይ የማይክደው ነገር እኮ ነው ሩታ ያደረገችልን ለአንተ ማለት ነው። መቼም ሰው ይሄን አደረግኩልህ ብሎ አያወራም። በእርግጥ እንደ ሄርሜላ ብትሆን ታወራ ነበር። ሄርሜላ ዛሬ ብዙ ነገር ነው የምታወራው። ሩቲ እንደዛ ስላልሆነች እንጂ ማለት ነው። እና እኛ ስንቴ እንንገርህ አብርሃም፣ ከአመድ እንደተነሳ ስንቴ እንንገርህ። ከአመድ እኮ ነው ተነስተህ ከዚህ የደረስከው። ለምን የመጣህበትን ትረሳለህ? የመጣህበትን ማንነትን እንዴት ትረሳለህ አብርሃም እንዴ? ከማንነት አውጥታ እኮ ሌላ ማንነት የሰጠች ዜት ነች። ለማንኛውም እኔ አሁን ይሄ ልጅ ሊነገረውም ስለማይገባው ግን ሄርሜላ ማለት ነው አንቺ ከወረደ ሰው ጋር ሁነስ ራስሽን ከምታወርጂ ክብር ባለው መስመር ክብርሽን ጠብቀሽ ህይወትሽን ብትኖሪ የተሻለ ነው። አቤልንም አትስሚ። አቤል ማለት በጣም ባለጌ ሰው ነው። ይሄው ዛሬ እንግዲህ አቤል አንተ ከዚህ ጋር አስታራቂ ሆነ የምትመጣ ማለት ነው። ማርታ የኔ ልጅ አይደለችም ፍቅራችን እንመልሳለች አይደለ? ለምን አልተቀበልካትም? አንተ የይቅርታ ልብ ያለ ሰው ከሆንክ ለምን አልተቀበልካትም ማርታን? እንዴ እናንተ በሰው ነው እንዴ የሚቀላችሁ? ነገሩን በሰው ሆይ ማለት ነው የሚቀላችሁ። የፈጣሪ ያለ አረ ሰዎች ግን ታመዋል፣ አብደዋል። ለማንኛውም እናንተ የእጃችሁን ነገም ዛሬ ማግኘታችሁ ስለማይቀር ኖርማል ነው፣ መታገስ ዋጋ አለው ነው። የአብርሃም እና የአቤል ነገር እኔ ሁለታችሁ ሳትጋቡ የሚቀር አይመስለኝም ከዚህ በኋላ ማለት ነው። አብርሃም ከሴት ጋር መኖር ስለማይችል እንግዲህ አቤልና አብርሃም ቆሻሾች